እውነቱን ስነግራችሁ ሀይሚዬ ፕሮግራሙ ብትንትን ስላደረገችው በጣም ደስ ብሎኛል። የኔ ጀግና ሴት ማለት ነው። በለፋችበት በጣረችበት 325,000 ሰብስክራይብ ማን ነው ፕሮግራም አዘጋጅቶ 300,000 እኮ ከገባ ልጁ በጣም ቆይቷል። ትናንትና ተለያየን ከተባለ በኋላ ይችን ክፍተት አገኘን ብላችሁ ለመለያየት ክፍተት ለመፍጠር ወዳጅ መስላችሁ ጥላቶች ማለት ነው። በፈጣሪ እኔ ድራማም ይሁን ምንም ዛሬ አይመለከተኝም። በጣም ነው የተናደድኩት እውነቱን ስነግራችሁ ማለት ነው። ፍፄ የሁለቱ መከታ ነው። በጣም ምርጥ ወንድም ነው። በቀደም እዩ ትገደል ከነሱ ህይወት ትውጣ ሲል የነበረ ሰውዬ ዛሬ የእዩ ደጋፊ ሆኖ የ300,000 ሰብስክራይብ ፕሮግራም አዘጋጃጅቶ ሀይሚንም ብሩኬን ጠርቶ እንደዚህ አይነት ነገር ውስጥ ማስገባት ትክክል ነው ብላችሁ ታስባላችሁ? ቢያንስ እንኳ ፍፄ ሀይሚና ብሩኬ ያሉበትን ሁኔታ እሱ በደንብ አድርጎ ያውቃል አይደል እንዴ? ሁለቱ የሚገናኙበትን ክፍተታቸውን የሆነ እንዴት ልበላችሁ ይችን ክፍተት ተጠቅሞ ኧረ በስመ አብ ማርያምን እኔ በጣም ነው የተናደድኩት እውነቴን ስነግራችሁ ማለት ነው። ቢያንስ እንኳ ፕሮግራሙን እንኳ ማስቆም ይችል ነበረ ፍፄ ማለት ነው። ከመቼ ወዲህ ነው ሀይሚና ብሩኬ ተጣልተው ሰላም ፈጥረው ፕሮግራም አክብረው የሚያውቁት እንዴ? ከዚህ በፊት እኮ አንድም ሁለት ጊዜም ሶስት ጊዜም እኮ አይተናል አይደል እንዴ? ምን ያህል ፕሮግራም ትርምስምስ እንደሚል ማለት ነው። እስከ ዛሬ በሀይሚ ሰብስክራይብ ነበረ 200,000 150,000 ሲከበር ትርምስምስ ብሎ ነበረ። ይሄ ሁሉ በሚጣሉበት ሰዓት እነሱ የሆነ ችግር ውስጥ በገቡበት ሰዓት ነው የባስ ልጆቹ ክፍተት እንዲፈጥሩ የሚያደርጓቸው የቅርብ ወዳጆች ናቸው አይደል እንዴ? ለምንድን ነው እንደዚህ የሚያደርጉት? አሁን እኔ ምን ልበል? አሁን ዛሬ የእውነቴን በጣም ነው የተናደድኩት። እዩ ይሄን ነበር የምትፈልገው፣ የእነሱን ክፍተት ነበር የምትፈልገው። ትናንት ሀይሚ እንለያይ ስላለች ብቻ ይችን ክፍተት ወዲያውኑ ውላ ሳታድር ገባች ማለት ነው። ብሩኬ ደግሞ እሺ ፕሮግራሙን አያቅም ብሩኬ እና ተብሎ ተደውሎለት ነው የሄደው። አይኑን ተጨፍኖ ሀብል ታሰረለት። ከመቼ ወዲህ ነው ግን እኔ ሀብልም ሆነ ስጦታ ሲሰጥ ማቀው ወይ ኬኩ ከመቆረሱ በፊት ወይም ደግሞ ኬኩ ተቆርሶ ከዛ በኋላ ስጦታ ሲሰጣጥ ነው እንጂ ማየው ከመግባቱ አይኑን ጨፍነው ሀብል ማሰር ምን ማለት ነው? ምን እየተካሄደ ነው ቤተሰብ? እንዴ ብሩኬም ብትሆን አሁን ያለህበት ሁኔታ በጣም ከባድ ስሜት ውስጥ እንደሆንክ እናውቃለን። ግን ይሄን ፕሮግራም ሀይሚንም አልፈልግም እዩንም አልፈልግም ብለህ ተናግረህ ነበረ አይደለም? ማንንም ሴት ማግኘት አልፈልግም በዚህ ሰዓት ብለህ ራስህን አርቀህ ነው ያለኸው አይደለ? ስለዚህ ስታየው አልፈልግም ስላደረጋችሁልኝ አመሰግናለሁኝ፣ አሁን ይህን ፕሮግራም መካፈል አልችልም ብለህ መውጣት ትችል ነበረ። ሁል ጊዜ ሀይሚ አልፈልግህም እንለያይ የምትለው ከልቧ አይደለም። ገባችሁ አይደለ? እሷ እንደዚህ የምትለው ብሩኬ ለሀይሚ ምን ያህል እስከየት እንደሚሄድ ለማየት እየፈተነችው ነው እንጂ ሀይሚ ከልቧ እንዳልሆነ እውነቱ ነው የምነግራችሁ ማለት ነው። አንዳንድ ሰዎች ደግሞ በቃ አለቀላችሁ ብላችሁ ከሆነ እነሱ መቼም የሚለያዩ ሰዎች አይደሉም። እሺ ድራማ ነው የሚሰሩት። ግን ድራማም ቢሆን ደግሞ በአግባቡ ይሁን ነው። ገባችሁ አይደለ? ይሄ የንቀት ንግግር እየተነጋገሩ ክብራቸውን እንትን እያሉ ሳይሆን ሰዎችን በሚያስተምርበት መንገድ ንግግራቸውን ቢያስተካክሉ ጥሩ ነው ብዬ ነው የማስበው። ስራ ነው ይስሩ። ትናንትና ተለያየን አሉ፣ ዛሬ ደግሞ በፕሮግራም ተገናኙ ማለት ነው። ፕሮግራሙ ማን ያዘጋጀው? እዩ ናት ያዘጋጀችው። እዩ ደግሞ አይመለከታትም። 300,000 ሰብስክራይብ ለመድረስ ስንት ዋጋ ስንት መስዋዕትነት የከፈሉት ሀይሚና ብሩኬ ናቸው። አንድ ሰብስክራይብ ለማግኘት በጣም ከባድ ነው። ስንት መስዋዕት ከፍለው እዚህ ደረጃ እንደደረሱ እነሱ ያውቃሉ አይደለ እንዴ? ብዙ ዋጋ ከፍለውበታል እንዴ። ያለፋበት ሰው 300,000 ሰብስክራይብ እንዴ! ልጁ እኮ 300,000 ሰብስክራይብ ከገባ በጣም ቆይቷል እኮ። አሁን እኮ 325,000 ገብቷል አይደለ እንዴ? ማለት ይሄን ክፍተቱን ለመጠቀም ካልሆነ በስተቀር እዩ አይመለከታትም። ስለ ሰብስክራይብም ስለምንም እሷ ምንም የምታውቀው ነገር የላትም። እውነቱን ስነግራችሁ ማለት ነው።
አይደል እንዴ? ፍፄ ደግሞ ፕሮግራሙን ማስቆም ይችል ነበረ። ምክንያቱም ሀይሚና ብሩኬ ያሉበትን ሁኔታ ስለሚያውቅ አይደለ? ብሩኬና ብሎ ሀይሚንም ነይ ብሎ ልጅቷም እዩ አዘጋጅታ ምን አይነት ችግር እንደሚፈጠር በደንብ አድርገው ጠንቅቀው ያውቃሉ። ስለዚህ የሀይሚና የብሩኬ ክፍተት በደንብ እንዲሰፋ የሚያደርጉት የቅርብ ወዳጆች እነሱ ናቸው ማለት ነው። እኔ ስራም ይሁን ምንም እኔ ዛሬ አይመለከተኝም አልኳችሁ። በጣም ነው የተናደድኩት ነው የምላችሁ። ምክንያቱም ይህ ነገር በተደጋጋሚ ስለተደጋገመ ከዚህ በፊት ሀይሚ ስታከብር ሀይሚና ብሩኬ ተጣልተው ተበጣብጠው ነው አይደለ ይሄ ፕሮግራም የሚፈርሰው። ዛሬም እንደዚህ አይነት ነገር እንደሚፈጠር ያውቃል በደንብ አድርጎ ማለት ነው። ስለዚህ በቃ ሀይሚና ብሩኬ በእንደዚህ አይነት ነገር ውስጥ ሲገናኙ የሚመላለሱት ቃል ደግሞ ልብ ነው የሚሰፍረው። ገባችሁ አይደለ? እነሱ ያላቸውን ግንኙነት ያሻክረዋል። በጣም ነው የሚደብረው ማለት ነው። እኔ ዛሬ አንድ ነገር ልንገራችሁ፣ ከዛሬው ቪዲዮ የተማርኩትን ነገር ልንገራችሁ። ማንም ሰው ሊወዳችሁ ይችላል፣ ማንም ሰው ሊያፈቅራችሁ ይችላል። ግን የሆነ ተለያየን ብላችሁ ከተለያያችሁ በኋላ ምንም ነው። እውነቴን ነው የምላችሁ። እኔ አላቅም፣ እንደዛ ነው የተሰማኝ። እራሳችሁን ውደዱ፣ በራሳችሁ ቁሙ። በቃ እኔ እሱን አይቻለሁ ዛሬ ብዙ ነገር ነው ያየሁት። እውነቴን ነው። እኔ ድራማም ይሁን ምንም እሱ አይመለከተኝም አልኳችሁ። ግን በጣም ነው የተናደድኩት። ሀይሚዬ ደግሞ ፕሮግራሙ ብጥብጥ ስላደረገችው ደስ ነው ያለኝ። በጣም ነው ደስ ያለኝ። ምክንያቱም የለፋችበት 300,000 ሰብስክራይብ ስለሆነ ማለት ነው። ማን በለፋበት ነው ማን ነው የሚያከብረው ማለት ነው። ማን እሷ እኮ ናት የለፋችሁ እንዴ! ትቀልዳላችሁ እንዴ? ወይዩ ይችን ክፍተት ለመጠቀም የገባችበት መንገድ በጣም ነው የሚገርመው። በጣም ያሳዝናል እውነት። ብቻ እግዚአብሔር ሰላሙን ይመልስላችሁ። እግዚአብሔር ከነሱ ጋር ይሁን። መልካም ጊዜ ይሁንላችሁ። ነገ ደግሞ እንግዲህ ይቀጥላል ማለት ነው ድራማው። እንግዲህ 2 ወር ይቀረናል። እሺ 2 ወር ይቀረናል ድራማው። ስለዚህ ያው ይቀጥላል።